ስለማይነገር ስጦታው እግዚአብሔር ይመስገን በጣም ደስ ብሎኛል። እግዚአብሔር የወደደውን ይፈትናል። ከፈተነም በኋላ ደግሞ ካስተማረም በኋላ ደግሞ እንደዚህ በሞገስ ደግሞ እንደዚህ ያስቀምጣችኋል። ለዛች ለምትወዷት ቀን ለምትናፍቋት ቀን እንደዚህ እምር ድምቅ ፍክት አድርጎ ደግሞ እንደዚህ ደስታችሁን እንድታዩ ያደርጋችኋልና በጣም ደስ ብሎኛል። የምናገረው ቃላት ራሱ የለኝም። ምክንያቱም በጣም የሰው ደስታ የሚያስደስታችሁ ሰዎች ስሜቱን ታውቁታላችሁ። በጣም ደስ ብሎኛል። እግዚአብሔርን ነው የምላችሁ። ምክንያቱም በጣም በጉጉት ነው የምንጠብቃቸው ጨሪቃዎችን ካወቅናቸው ጊዜ አንስቶ እስከ ዛሬ እስከመጡበት ጊዜ በብዙ ውጣ ውረድ በብዙ ፈተና እስከ መለያየት በጣም ብዙ ፈተናዎች ደርሶባቸው ግን ደግሞ እግዚአብሔር ያገናኘውን ሰው መለየት ስለማይችል ሰይጣን መለየት ስለማይችል ተንኮል መለየት ስለማይችል እነሱ ውስጥ እውነተኛ ፍቅር ስላለ መዋደድ ስላለ መተሳሰብ ስላለ ይሄ እንዴት እርስ በርስ መተዋወቅ ስላለ ልባቸው አንድ ስለሆነ እዚህ ደረጃ ደርሰዋልና በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ አመት ሲመጣ እንደዚህ ደስታችሁን እያከበራችሁ እድሜና ጤና ሰጥቷችሁ ስኬት ላይ ደርሳችሁ ከዚህ በላይ ገና ብዙ ነገር እንጠብቃለን። እናንተ በጣም ብዙ ማስተማር የምትችሉ ለብዙ ወጣቶች ተምሳሌት የምትሆኑ ሀይምዬ በሴትነቷ በጣም ጠንካራ በጣም ጀግና አስተዋይ የስራ ሴት አስደማሚ የሆነች እንቁ የሆነች ሴት ናት። ብሩኬ በወንዶች በጣም እንዴት ልበላችሁ እንዴት ልግለጸው እሱን መሰላችሁ የተግባር ሰው ነው። ገባችሁ አይደለ? ሁኖ ኑሮ የሚያሳዩ ሁለቱም ተመሳሳይ ባህሪ ያላቸው ፍቅርን በቃላት ሳይሆን በተግባር የሚኖሩ በጣም እንቁ የሆኑ ልጆች ናቸውና እስቲ እግዚአብሔር ከክፉ ነገር ይጠብቃችሁ በሏቸው። ማርያም በጣም ደስ ብሎኛል። የእውነቴን ነው የምላችሁና ሁላችሁም ደስ እንደሚላችሁ ተስፋ አደርጋለሁ። የሰው ደስታ የሚያስደስታችሁ ይህ ነገር ደግሞ ሲሆን የማትደሰቱ አንዳንድ ሰዎች ልትሆኑ ትችሉ ይሆናል። ግን አንዳንድ ጊዜ ጥላትም አታሳጣኝ ነው የሚባለው አይደለም? ምክንያቱም የእናንተን ስኬት ማየት ስላለበት አይደለ? እንደዛ ይባላልና ብቻ ደስ ብሎኛል። እግዚአብሔር ከክፉ ነገር ይጠብቃችሁ፣ ከዚህ በላይ ከፍ ያድርጋችሁ። ትልቅ ደረጃ ደርሳችሁ ደግሞ ወልዳችሁ ከብዳችሁ ለማየት ያብቃን ነው ማለት የምንፈልገው። እንደ ወንድም እንደ እህት እኛም እንወዳችኋለን። የእውነቴን ነው። እኔ ሁለቱንም በጣም ነው የምወዳቸው፣ በጣም ነው የማከብራቸው። ተላመድ ናቸው። አይገርማችሁም? ተላመድ ናቸውና ሁልጊዜ ቪዲዮ በተለቀቀ ቁጥር እንግዲህ ከ3 አመት በላይ ከመጡበት ጊዜ አንስቶ ስለምንከታተላቸው በቃ እንደ ቤተሰብ ሆነውናልና እንድንወዳቸው ያደረገን ደግሞ ባህሪያቸው፣ ስነ ምግባራቸው፣ ስነ ስርዓታቸው መልካም ልጆች ስለሆኑ ነው። እነሱን እንድንወዱ ሀይሚና ብሩኬ የምንለው ወደን አይደለም። በነገራችን ላይ መልካም ልጆች ስለሆኑ ነው። መልካም ነገር የማይወድ ሰው የለም። ብቻ በጣም ደስ ብሎኛል ነው የምላችሁ። ብቻ ላይክ ሰብስክራይብ አድርጉ ቤተሰብ። መልካም ጊዜ። እንግዲህ ምሽቱ በጊዜ ቪዲዮ ይለቀቅ ነው ማለት የምፈልገውና በጣም ደስ ብሎኛል። እግዚአብሔር ከክፉ ነገር ይጠብቃችሁ። እንደዚህ አንድነታችሁ በጣም ደስ ብሎኛል። እውነቴን ነው የምላችሁ። በጣም ደስ ብሎኛል። እነ ፍጽ ያሉ እነ ሀብት ያሉ እነ ሚፍት አሉ ሚዜዎቹ ማለት ነው። ብቻ በጣም ደስ ብሎኛል። እግዚአብሔር ከዚህ በላይ በሞገስ ከፍ ያደርጋችሁ ነው ማለት እንፈልገው። ከክፉ ነገር ፈጣሪ ይጠብቃችሁ። ቪዲዮውን ግን በጊዜ ልቀቁልን። በጉጉት ነው የምንጠብቃችሁ። የኛ ጨሪቃዎች፣ የኛ አስደማሚዎች፣ የኛ ስነ ስርዓት ያላችሁ ስነ ምግባር ያላችሁ አቃጣዮቻችን ማለት ነው። በፍቅር እንደዚህ ትመጡና ደግሞ ታቃጥሉናላችሁ። ብቻ ይሁን የፍቅር ማቃጠል ስለሆነ ትላላችሁ።